አንብብ ብሎ ጀመረ ይላል። ቁልቱ ማ አነ ቢቃሪ እኔ የተጻፈ ነገር ማንበብ አልችልም አሉ። በእጃቸውም አይጽፉም የተጻፈንም አያነቡምና ድጋሚ ለሁለተኛ ጊዜ ያዘኝ፣ ጨመቀኝ፣ ለቀቀኝና ኢቅራ አለኝ። ቁልቱ ማ አነ ቢቃሪ እኔ አንባቢ አይደለሁም አልችልም አልኩት። ለሶስተኛ ጊዜ ያንኑ ደገመው፣ ያዘኝና ለቀቀኝ። ከዛ ምን አለ? አንብብ اقرأ باسم ربك الذي خلق አንብብ በዚያ ሁሉም በፈጠረው ጌታ ስም خلق الإنسان من علق ሰውን ከረጋ ደም በፈጠረው ጌታ ስም اقرأ وربك الأكرم الذي علم بالقلم አንብብ ጌታ በጣም ቸር ሲሆን ያ በብዕር ያስተማረ علم الإنسان ما لم يعلم ሰውን ያላወቀውን ሁሉ ያሳወቀ። እነዚህን 5 አንቀጾች አነበበልኝ። እሳቸውም በቃላቸው ያንን ያዙ፣ ሸመደዱት። ከዛ እሱ ከሄደ በኋላ ልቤ እየተንቀጠቀጠ ፈርቼ ወደ ቤቴ ተመለስኩ ይላል። ኸዲጃ ረዲየላሁ ዐንሃ ምን ሆንክ ባለቤቴ ብላ እሳቸውን ስትጠይቅ እሳቸው ግን ደፊሩኒ ከናንቡኝ ነው ያሉት። ከዛ በኋላ ሸፈኑት። ስጋቱ በተወገደላቸው ጊዜ ለባለቤታቸው ኸዲጃ ረዲየላሁ ዐንሃ አረኔ ለነፍስዬ ፈርቻለሁ እንዲህ ነገር ገጠመኝ በማለት ነገሯት። እሷም መጀመሪያ የተናገረችው ከላ ነው ያለችው፣ ከዚህ መጥፎ ሐሳብ ይከልከሉ፣ በፍጹም ላ ይኽዚከ አላሁ አበዳ፣ ዘላለም አላህ እሱን ሊያዋርዶት አይደለም። እርሱ አይደሉም እንዴ ዝምድና የሚቀጥሉት፣ የተቸገረ የሚረዱት፣ የሰውን ዕዳ የሚከፍሉት? እንዴት ነው አላህ የሚያዋርዶት? ይልቁኑ ኑ ብላ ወዴት ሄደች? ያጎቷ ልጅ ወደ ሆነው ወደ ወረቀት ኢብኑ ነውፈል ያ ዕውቀት ስለነበረው ወረቃ هذا هو الناموس ኤማ ሙሳ ጋር ሲመጣ የነበረው ጅብሪል አለይሂ ሰላም ነው። ከዛ ይሄን ነገራቸውና ምን ነው ህዝቦች ሲያስወጡህ በእድሜ በቆየኋል እርጅናውን ምኑን አይቶ አው ሙኽሪጂሁ ገና ህዝቦቼ ከመካ ያስወጡኛል እንዴ በማለት ጠየቁ። እሳቸው አዎ አንተ በመጣህበት መንገድ ማንም መልእክተኛ አልመጣም፣ ጠላት ተደርጎ የተያዘ ከመኖሪያ መንደሩ እንዲፈናቀል የተደረገ ቢሆን ምን ነው የዛኔ ደርሼ እኔም ጀግና ሆኜ ባገዝኩ አላቸው። ብዙም አልቆየም ሞተ ይላል ወረቃ ማለት ነው። እና በጥቅሉ ለመጀመሪያ ጊዜ የኢስላም ብርሃን የፈነጠቀበት ሱረቱል አለቅ 5 አንቀጾች የወረደበት ከሰው ባርነት ቅድም እንደሰማችሁት ነፃ ወጥተን የዓለማቱን ጌታ አላህን እንድናመልክበት ወህይ የተጀመረበት ቦታ ነው።